ስለዚህ እኔ ዛሬ 2 ዓመት 3 ዓመት ኦርቶዶክስን መስታደብ ሰው ነበርኩ። በቃ ኦርቶዶክስን ምናገር እማንቋሽሽ ሰው ነበርኩ። አሁን ግን ተለወጥኩ። ምን ላድርግ ብራዘር? ቀየረኝ የማነበው ነገር ከተመረኩ በኋላ በተለይ ቀየረኝ ብራዘር። ምን ላድርግ? እሺ ቆይ ምን ላድርግ? ማንበብ ጀመርኩ እኮ ነው የምልህ። ምን ላድርግ? እሺ ምን ላድርግ? ስለዚህ ተቀየርኩ። ከዛ በኋላስ ኖ እወቋት ማለት ጀመርኩ። አንብቧት። አንቺ ግን ይሄ ከቤተክርስቲያን የተባረራችሁ ከኦርቶዶክስ ተዋሕዶ ቤተክርስቲያን ስታጭበርብር የተባረርክ ስታምታታ የተባረርክ ሁሉ ማለት ነው የሆነ ቂመኛ ምናምን ሆነ አትምጣ። ኦርቶዶክስ ተዋሕዶ ቤተክርስቲያን እውነቴን ነው የምላችሁ ፍጥሯንን አያመልኩም። 4 ነጥብ። እነሱን ተቀበለን አሜን ብለን ተቀበለን ኦርቶዶክስን አለመቀበል አንችልም። ኦኬ ያንተ አረዳድና አካሄድ እኮ እጅግ በጣም ደስ የሚለኝ የምደግፈው ነው በእኔ በኩል። ለዛም ነው ያንተን ላይፍ ሳይ እከታተልሃለሁ፣ አዳምጣለሁ፣ ያንተን ሀሳብ ለጓደኞቼ ሼር አደርጋለሁ። እምነቱ ላይ እኔ በኢትዮጵያ ኦርቶዶክስ ተዋሕዶ እምነቴ የእናንተ ውይይት እናንተ የምታደርጉት ውይይት በህይወቴ ላይ እውነት እየተንጸባረቀ ነው። በእኔ በኩል ነው የምልህ፣ በእኔ በኩል። ስለዚህ የክርስቲያኖችን ህይወት የማዳን ስራ ነው እየሰራችሁ ያላችሁት። ለዚህ እግዚአብሔርም የእጃችሁን ይስጣችሁ። አላውቅም ኦርቶዶክሳዊ ወንድሞቼን ይጠብቅ፣ አንተን ጨምሮ ሁላችሁ ነው። ለምን እኛን እየተማር በቃ 2 ነገር ነው ኦርቶዶክሳውያንና ምንድነው አንተ ደግሞ በኦርቶዶክሳውያንና በወንጌል አማኞች መካከል 2 ነገር የሚያለያየን። የመጀመሪያ ግን የሚያለያየን ማለት ምንድነው? ሁለቱንም ነገር ወንጌል አማኞች ውስጥ ያሉ መካነ ኢየሱስና ሉትራኖች ይቀበላሉ። እነሱን ተቀበለን አሜን ብለን ተቀበለን ኦርቶዶክስን አለመቀበል አንችልም። በእነዚህ እንኳን ተስማምተን አሁን በእነዚህ ተስማምተን ኖ ኦርቶዶክስ ፍጡራንን ታመልካለች የሚል ደግሞ ከወንጌል አማኝ ይመጣላ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነቴን ነው የምላችሁ ፍጥሯንን አያመልኩም። 4 ነጥብ። እናመልካለን የሚል ሰው ካለ ደምረው አቋም ይዝበታል። እናመልካለን የሚል ሰው ካለ ከቤተ ክርስቲያኒቷ አስተምሮ አሳየኝ። ፍጥሯንን አምልክ የሚባለውን ማሳየት አለበት። ፍጥሯንን አምልክ የሚል ማለት ነው አለ ምትሉ ካላችሁ። ከዛ ውጭ ግን ፍጥሯንን ኦርቶዶክሶች አያመልኩም። በተአምር ማምለክ አይችሉም፣ አያመልኩም። ይሄ እርግጥ ስለሆነ ነው ምነግር ማለት ነው። ገባ? በዛ ትመጣለህ። አይ ገድላትና ድርሳናት አላቸው። ኦኬ ገድላት ላይና ድርሳናት ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል ካለፈ ሙሉን ገድል መቀበል ግዴታ ነው። ገድሉ ውስጥ ደግሞ አሁን አንድ ገድል ላይ ማለት ነው ተአምር አለ። ለአእምሮ የሚከብድ ተአምር ለአእምሮ ከብዳል። ከመጽሐፍ ቅዱስ ጋር ስታነጻጽረው ከበደ አንተ ስለከበደ ለመቀበል ስለከበደ አልተቀበልክምና የዘላለምን ሕይወት አታገኝም አትልህም። ተአምሩን አልተቀበልክምና የዘላለም ሕይወት አታገኝም አትልህም። እዛ ውስጥ ገድሉ ላይ ያለውን ተአምራት የምታነበው ለዘላለም ሕይወት ማስገኛ አይደለም፣ ክርስትናን ለማጠናከር ነው። ምንም እኮ ልዩነት የለውም ጋይስ። ጌታ በሚያውቀው ክርስትናን እምነትን ለማጠናከር ነው። አያችሁ ጳውሎስ ተጋድሎ አድርጓል። ጳውሎስ ያደረገውን ተጋድሎ እንኳን ምን አለ? እኔ ክርስቶስን እንደምመስል እናንተ እኔ መሰሉ አለ። ጳውሎስን መምሰል የዘላለም ሕይወት ማግኘት አይደለም፣ ክርስትናን ማጠናከር ነው ያለበት። ክርስትናን እምነትን ነው ማጠናከር ያለበት። ተረዳ? እምነትን። ከዛ ውጭ ግን ይሄ ከቤተክርስቲያን የተባረራችሁ ከኦርቶዶክስ ተዋሕዶ ቤተክርስቲያን ስታጭበርብር የተባረርክ ስታምታታ የተባረርክ ሁሉ ማለት ነው
የሆነ ቂመኛ ምናምን ሆነ አትምጣ ቂመኛ ምናምን ሆነ አትምጣ። ቢኒያም እሺ ና ላስገባህና ካልገባ ብሎክ አደርጋለሁ። ቢኒያም የምትባል ሰውዬ ካልገባ ማለት ብሎክ ነው ማድረግ። ካልገባ ብሎክ አደርጋለሁ። ተሰናበታለህ። አቅም ካለ ገብተህ አውራ ከኔ ጋር። አቅም ካለ ገብተህ አውራ ከኔ ጋር። ካልገባ ድጋሚ እንዳጽፍ ድጋሚ ማለት ነው። ይኸው ልኬልሃለሁ። ግባና አቅም ካለ ገብተህ በሐሳብ ሞግተኝ። አቅም ካለ በሐሳብ ሞግተኝ። አቅም ካለ ከዛ ውጭ ግን በቃ እንዳጽፍ። ከዚህ በኋላ ተመችቶ ነው አንድ የምጽፈው ኮመንት እንዳጽፍ። ኮመንት እንዳጽፍ። በቃ ኮመንት እንዳጽፍ። ራርቼልህ ነው ብሎክ ያላደረግኩ መዳን ስላለብህ ማለት ነው። አይምሮ መፈወስ ስላለብህ ደምቅ ከሁለቱ መሃል ላይ ሆነ አየር ላይ ቀርተሃል። ችግር የለውም። እና ባሮኬ ይሄንን ይመስላል። እሺ የኔ ሐሳቤና ራእይ ግቤ ምንድነው? ሰዎች ኢትዮጵያ ውስጥ ክርስቲያን ሆነው ስፔሻሊ 2025 ላይ ሁላችንም ኦርቶዶክሳውያን መሆን አለብን። ለምሳሌ አንድ ነገር ልንገራችሁ። እዚህ ያላችሁ መምህር ዮሐንስ እንዴት ነው? ምንድነው የእሱ ለመሳብም አይመችም። ለመሳብም አይመችም። ደግሞ የሉም እዚህ ውስጥ ሪፖርት አለበት እንዴ? ሪፖርቱ ነው መሰለኝ። ሪፖርቱ ነው አላ ኦኬ አላ ለዛ ነው። እና ባሮኬ ይሄን ይመስላል የኔ ሐሳቤ፣ ገቤ፣ ቅዴ፣ አላማዬ ይሄ ነው። ብራዘር መልካም ደሜ። እግዚአብሔር የልብን ንጽህና ያያል፣ የልብን ቅንነት ያያል። እግዚአብሔር ይርዳ። በምትሄድበት መስመር ሁሉ እግዚአብሔር ይከተል። እጅግ በጣም ደስ የሚል ነገር ነው የምታደርገው። አረ በጣም እዚህ ውስጥ እኔ ውጤታማ እንደሆንኩ የማየው በጣም የሚሳደቡ የነበሩ ልጆች እኔ ሪል ነው የምልህ። በጣም እኔ ስም ሁሉ ልጠቅስልህ እችላለሁ። በጣም የሚሳደቡ የነበሩ ልጆች ቤተክርስቲያን የኔ ቤተክርስቲያን የሚሳደቡ የነበሩ ልጆች አሁን ላይ ስድብ ምናምን አቁመዋል። ኖ ደሜ እንደዚህ እያከበረንማ የደሜን ቤተ እምነት አንሳደብም በቃ ኖ ብለው የተለወጡ ሰዎች ብዙ ነው ያሉት። በጣም ይሄ ውጤታማ ነው አድርጎኛል። ገባ? አሁን የኛ ልጆች ናቸው ትንሽ የኔን ሐሳብ ባለመረዳት ለጊፍት ብለህ ለአበባ ብለህ እኔ አበባና ጊፍት ብራዘር የዛሬ 3 ዓመት ነው መልቀም የጀመርኩት አባቴ። ስለዚህ እኔ የዛሬ 2 ዓመት 3 ዓመት ኦርቶዶክስን የምሳደብ ሰው ነበርኩ። በቃ ኦርቶዶክስን የምናገር የማንቋሽሽ ሰው ነበርኩ። አሁን ግን ተለወጥኩ። ምን ላድርግ ብራዘር? ቀየረኝ። የማነበው ነገር ከተመረኩ በኋላ በተለይ ቀየረኝ ብራዘር። ምን ላድርግ? እሺ ቆይ ምን ላድርግ? ማንበብ ጀመርኩ እኮ ነው የምልህ። ምን ላድርግ? እሺ ምን ላድርግ? ስለዚህ ተቀየርኩ። ከዛ በኋላስ ኖ እወቋት ማለት ጀመርኩ። አንብቧት፣ በቃ አንብቧት፣ እወቋት። እንዴ አትምጣ ማንም ወደ የትም ቸርች እንዳመጣ። ኦርቶዶክስ ሆነ ስለ ክርስቶስ እወቅ፣ በቃ እወቅ። እዛ ሆነ እወቅና ለካ ክርስቶስ እንደዚህ ነው እንደብል እዛውን አትምጣ። እኛ እንመጣለን። አትምጣ። አሁን ደግሞ ይሄን ቆርጣችሁ ደምረው የወንጌል ጸረው ምናምን ትላለህ። አትምጣ። ደምረው የተረዳው መረዳት አለብህ። በቃ ብሩኬ አትምጣ። የእውነቴን ነው ብለህ እዛ ኦርቶዶክስ ውስጥ ሆነ ክርስቶስን ማምለክ ትችላለህ ሳትወጣ። ምንም አትጨናነቅ። ማንም ምንም አይልህም። የእውነቴን ነው። አይስወር ቱ ጋድ ማንም ምንም አይልህም። በቃ ኦርቶዶክስ መሆን ማለት ነው ከዘላለም ሕይወት መጉደል አይደለም። ኦርቶዶክሳውያን ድነዋል ብዬ አምናለሁ። አልዳኑ ብለህ የምትል ከሆነ ናና ሞግተኝ። ይኸው ናና ሞግተኝ። አልዳኑ ብለህ የምትል ከሆነ ፐረድ በቃ አልዳኑ ብለህ የምትሞግተኝ ከሆነ ናና ሞግተኝ። ጊፍት ልቅለቃቅም ነው ለጊፍት ነው ምናምን ትላለህ። ና ጌም ይጫወትልህ እንዴ ብራዘር? ጊፍት ምናምን ትላለህ እንዴ? አንበሳ ምናምን ወርዶልኛል እኮ ኤርሚያስ አበበ የዛሬ ላይ አድርገውና አንበሳ ወርዶልኛል እኮ እንዴ እነ ብሩኬ እንዴ ስንት ኦርቶዶክሳውያን ስንት ጴንጤዎች አውርዶልኛል። በቃ ስለዚህ እኔ እውነት ነው የምነግራችሁ ጌታ በሚያውቀው እኔ ልንገራችሁ አለም ተው ሃይማኖት ውስጥ አልግባ። እሺ አሁን ጊፍት ለማግኘት ሃይማኖት ውስጥ አልግባ።
ሃይማኖቱ ሳልገባ ማለት ነው። ሃይማኖቱ ሳልገባ እየደነስኩኝ እየጨፈርኩኝ እየሰከርኩ ማለት ነው ሰዎችን እያዝናናው ጊፍት አገኛለሁ። ግልጹ ልንገራ ጊፍት አገኛለሁ አሁን ከማገኘው በላይ ማለት ነው። አሁን ከማገኘው በላይ እየሰከርኩኝ ሰውን እየተሳደብኩኝ ምናምን በጣም የሆኑ ሰዎችን እያስደሰትኩ ማለት ነው ጊፍት አገኛለሁ አሁን ከማገኘው በላይ ማለት ነው። አሁንም እግዚአብሔር ይባርካቸው ጊፍት የምትሰጡኝ ሰዎች ተባረኩ፣ ወዳችኋለሁ። ኑሮዬን የቀየራችሁት ኑሮዬን ታክሲ ሰርቼማ ኑሮዬ ተቀይሯል። ጌታ ኢየሱስ ይባርካችሁ። አሁን ደግሞ መኪና ይዣለሁ፣ ራይድ እየሰራው ነኝ። ራይድ እየሰራው እዚህ እንደዛ በቃ ገባ እና የምቀኛ መንፈስ ከዚህ በኋላ አበባ ምናምን እንዳትል ወጋውልህ። የአበባ መንፈስ ወጋውልህ በቃ ብሩኬ እና ባሩኬ እንደዛ ነው ላለው ወዳጃችን። አንተም ሰዎች በተናገሩ ነገር ላይ ጴንጤዎች እንደዚህ ናቸው አትበል። የጴንጤን አስተምሮ ያዝ። እኔ አሁን ስለ ኦርቶዶክስ ለምሳሌ አንድ ግለሰብ የተናገረውን ሰምቼ ኦርቶዶክስ እንደዚህ ታምናለች ይል ነበር። ግን ቤተክርስቲያኒቷ የምታምነው መጽሐፍት የቤተክርስቲያኒቷን አማር ትምህርት ምንድን ነው ብዬ ካረጋገጥኩ በኋላ ግን አልዳነችም አልልም፣ ድናለች። ባለፈው ሰምታችኋል። አልዳነችም አልልም፣ ድናለች። 100% ድናችኋል። ኃጢአት ካደረጋችሁ ግን አትድኑም። ኦርቶዶክስ መሆን ብቻ የዘላለም ሕይወት ማግኘት አትችልም። ኃጢአት አለመስራት ነው የዘላለም ሕይወት እንድታገኝ የሚያደርገ። ኦርቶዶክስ ነኝ ማዕተብ አለ ክሬ ላይ ካልክ ማን ነው ኃጢአት እየሰራ ሲኦል ትገባለህ። ሲኦል ነው የምትገባው ኃጢአት እየሰራ። እሺ ኦርቶዶክስ በመሆን ብቻ ምንም እንትን የለም። ኃጢአት ከሰራ ቻው ምንም በቃ ኃጢአት እንዳሰራ አለቀ እንዳሰራ ክርስቶስን እንዳክድ ገባ አይደለ? እንዳክድ ራስን እንዳታጠፋ ራስን በአንገት ላይ ራስን በእንትን አድርገህ ካጠፋ ራስን ከገደልክ ማለት ነው ኃጢአተኛ ነህ። ምንም እዚህ ጋር ካህኑ መጥቶ እቅፍ ውስጥ ገብቷል ምናምን ቢባል አልገባህም። እቅፍ ውስጥ ውሸት ነው፣ አልገባህም። ራስን ካጠፋ አየህ፣ እቺ ነፍስ የራስህ አይደለችም፣ የእግዚአብሔር ነፍስ ናት። በእግዚአብሔር ነፍስ ላይ አንተ መወሰን አትችልም። ወሰንክ ማለት ቻው ከእግዚአብሔር ጋር ተጣላ ማለት ነው። አንዳንዶች ራሳቸውን አልፈታው ለቅሶ ቤት ምን ይላሉ? እግዚአብሔር እቅፍ ውስጥ ገብቷል። እንደዚህ አልገባም፣ ውሸት ነው፣ አልገባም። እንደዚህ የምታስተምሩ ሰዎች ደግሞ አቁሙ። የውሸት ትምህርት አታስተምር። ለቅሶ ቤት እኔ አሁን ትላንትና ልጁ ራሱ ነው ቻይ ቅርሽ ግን በቃ ጀስት ኦርቶዶክስ መሆን ብቻ ሳይሆን በጽድቅ መገለጥ አለብህ። ራሳችሁን ከኃጢአት ማራቅ አለባችሁ። እንዳትሳደቡ፣ እንዳትሰክሩ፣ እንዳትጠጡ ገባርለ ማዕተብ አድርገህ ኦርቶዶክስን አታሰድብ። አንዳንዶች ደግሞ አላችሁ በጌታ በኢየሱስ ስም አንገት ላይ ማዕተብ አድርገህ ኦርቶዶክስን ታሰድባለህ። አንገት ላይ ማዕተብ አድርገህ ማለት ነው። ኦርቶዶክስ እኮ ኃጢአተኛ ሁንልኝ አላለችም። ደከመህ አይደል? ከኃጢአት መውጣት አቃተህ አይደል? ና አባትህ ጋር ና ሂድ። የንስሐ አባት አለ፣ ና ቤተክርስቲያን ሂድ፣ ይጸልዩልህ። እውነቴን ነው የምልህ፣ ይጸልዩልህ ነው እኮ የምልህ። ትለወጣለህ እኮ ነው የምልህ። በቃ እና ባሮኬ ይህን ይመስላል። ሌላ ሰው ደግሞ ካለ ላስገባ። አንተ ጨርሳል ጥያቄ? መልካም ደሜ መልካም። እግዚአብሔር ይርዳ። እግዚአብሔር በሁሉ ነገር መንገድህን ሁሉ ያቅናልህ። አዲስ አበባ እንደሆን ካውቅያለሁ። ወንድሞችን ለማግኘት ሞክር። በጣም ደስ ብሎኛል። ቀንህ ሁሉ ያማረ የሰመረ ይሁን። ዛሬ አልጾምክም፣ ነገ ጾማለህ። ችግር የለም። ነገ አገድ ነው። ዛሬ አንድ ሰው አሳሳተኝ። በጠዋት የንስሐ አባት ሰው ነው ክርስቶስ ነው። የንስሐ አባት ሰው ነው ክርስቶስ ነው። ለፓስተር እኛ ሄደን እባክህ ችግር ላይ ነኝ፣ በቃ መውጣት አቃተኝ፣ ከኃጢአት ውስጥ መውጣት አቃተኝ፣ ጸልይልኝ ፓስተሬ ምናምን ብለን እናጸልያለና ጀስት ላይክ ዛት ገባ። ከዛ ባሻገር ደግሞ የያዕቆብ መልእክት ምዕራፍ 5 ከ14 ጀምሮ ያለውን አንብቡ። ስለ ጸሎት ማለት ነው ገባ። ስለ ጸሎት የንስሐ አባት የሚባለው ያው በመጽሐፍ ቅዱስ እሳቤ ነው እንጂ ሰው ካህኑ አይደለም። የንስሐ እንትን ይቅርታ አድርጌልሃለሁ አይለኝም ካህኑ በኦርቶዶክስ ካህኑ ማለት ነው። ይቅርታ አድርጌልሃለሁ አይልም። ስልጣን የለውም ይቅርታ የማያደርግ።
ይቅርታን የማስደረግ ግን ስልጣን አለው። ይቅርታን የማስደረግ እግዚአብሔር ይፍታህ ብሎ ማለት ነው። ገባ? ማንም ካህን እግዚአብሔር ይፍታህ ነው የሚለው እና እንደዛ ነው። ተባርክ ወዳጃችን። ሌላ ሰው ቃለ ሕይወት ያሰማልኝ። እሺ ኦኬ። ሚኪያስ የምትባለው ወንድማችን እሺ፣ ትገባለህ። እሺ ኧረ አንተ ራስህን ፍታን። ባሩክ ተናስተልህ። ሚኪያስ ደሜ እንዴት ነህ? ሰላም ነው? እንዴት ነው? አንድ ራይድ አይችልም ታ ጋይስ ተራይን አይችልም ታ እንትን እንዳይቆይ አንድ እሺ። ማን ላስገባ? አንድ ሰው ላስገባና ሁለታችሁ እያወራችሁ እሺ። ሰላም ነው ብራዘር? አሉ ጥያቄ አለክ? አይ ጥያቄ እንኳንም ሳይሆን በመጀመሪያ እውነት ንጹህ ልብህን በጣም ላደንቅ ነው የምፈልገው። በጣም ጥሩ አንባቢ ነው። አስታወስክ? ምናልባት 1-2 ዓመት በፊት እንትን አይሰማማ ድምፁ ጋይስ፣ የኔ ጋር ነው ወይስ ምንድን ነው? እኔ ጋር ነው ጋይስ የሱ ድምፅ ማይሰማኝ። እሺ ለማንኛውም እየጠበቃችሁኝ ካላችሁ ጠብቁኝ 1-5 ደቂቃ